ፔጅ ስፖርት ትናንት እንግዲህ በኢትዮጵያ ስፖርት ታሪክ ውስጥ ታሪካዊ የሚባል ቀን ነው ያለፈው ማለት እንችላለን። በተለይም ደግሞ የመጀመሪያው የኢትዮጵያ ስፖርት ልማትና አስተዳደር አዋጅ በሕዝብ ተወካዮች ምክር ቤት ቀርቦ ሙሉ በሙሉ የጸደቀበት ቀን ነው። እንግዲህ የባህልና ስፖርት ሚኒስትር የሆኑት ወይዘሮ ሸዊት ሻንካም እንኳን ደስ አላችሁ፣ ይህ አዋጅ ዘርፉን በማዘመን የአሰራርና የሕግ ስርዓቶችን በመዘርጋት ጥያቄነት በማስፈን ለኢትዮጵያ ስፖርት ልማት እድገት ቁልፍ ሚና ይጫወታል። አዋጁን በማዘጋጀት ሂደት ውስጥ ሀሳብ በመስጠትና የበለጠ እንድንዳብር በማድረግ የተሳተፋችሁ ምሁራን፣ የህግና ስፖርት ባለሙያዎች፣ ጋዜጠኞችና ሌሎች የባለድርሻ አካላት በሙሉ በራሴና በሚኒስትር መስሪያ ቤቱ ስም ላቅ ያለ ምስጋና ላቀርብ እወዳለሁ ብለዋል። እንግዲህ የባህልና ስፖርት ሚኒስትሩ በዚህ እንግዲህ ስብስብ ውስጥ ቋሚ ኮሚቴ ይኖረዋል። በጠቅላይ ሚኒስትሩ ሰብሳቢ ናቸው። ሚኒስትሩ ምክትል ሰብሳቢ ይሆናሉ። የሚኒስትሩ የስፖርት ልማት ዘርፍ ሚኒስትር ዴኤታ ጸሐፊ፣ አጋዊነት ያላቸው የፌዴራል መንግስት አስፈጻሚ ተቋማት አባላት ናቸው። የክልል ስፖርት ምክር ቤት ሰብሳቢዎች አባላት፣ የክልል ስፖርት አደረጃጀት የበላይ ኃላፊዎች፣ የፌዴራል ስፖርት ማህበራት ፕሬዚዳንቶች፣ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዚዳንትና እንዲሁም ደግሞ የኢትዮጵያ ስፖርት ጋዜጠኞች ማህበር ፕሬዚዳንት በዚህ ውስጥ እንግዲህ አባልም እንደሚሆኑ ተጠቅሷል ማለት ነው። ጥሩ ነው። እንግዲህ ብዙ ጊዜም እንደዚህ አይነት ነገሮች ይዋቀራሉና ከተዋቀሩ በኋላ ክትትል ኖሯቸው ይሄንን ስፖርት ለውጥ የሚያመጡ ከሆነ እና በተለይ ስፖርት ውስጥ ተሰግስገው ካሉ ከአንዳንድ ማፊያዎች መከላከል ከተቻለ ስፖርቱን ጥሩ ነው። ምክንያቱም ይሄ ሲወርድ ሲዋረድ የመጣ ለረጅም ዓመት የቆየ በእግር ኳሱም በአትሌቲክሱም በሌሎች ስፖርቶች ላይም የራሳቸውን ዘመድ ራሱ ቤተሰብ አባት ልጁን እኮ እስከ ኦሎምፒክ የላከበት ድረስ ነው እና የዓለም መሳቂያ የሆነበት የስፖርት ዘርፍ ነው ያለው። እንዲሁም ደግሞ ከስልጣን አንወርድም በማለት አሁንም ስልጣን ለማራዘም ሕግ የሚያስረቅቁ አካላትም አሉ። እነዚህን ጭምር የሚታደግ ከሆነ እኔ አሪፍ ነው ዮናታን። ይሄ እንዲህ ያለ ነገሮች ተቋቁሞ ትኩረት ተሰጥቶት እንግዲህ የሀገራችን ስፖርት ለአንዱ ለውድቀቱ ምክንያት የመንግስትን ትኩረት ማጣት ነው። ምክንያቱም አይተኸው ከሆነ በየ4 ዓመቱ በየ5 ዓመቱ አንዴ ከወጣቶች ጋር ይደባለቃል፣ አንዴ ከሴቶች ምናምን ጋር ይደረጋል፣ አንዴ ደግሞ በሚኒስትር ደረጃ ራሱ ትኩረት ተሰጥቶት የተቀመጠ ማህበር አይደለም፣ ብቻውን አይደለም። ከባህልና ስፖርት ሚኒስቴር ነው አሁን ያለው። ከዛ ወጣትና ሴቶች ጋር ነበረ። እንደዚህ ነው። አንዴ ደግሞ በኮሚሽን ደረጃ ተብሎ በቃ መንግስት ለረጅም ዓመታት ይሄንን ስፖርትን ኢትዮጵያ በዓለም ገጽታ በትልልቁ ያስተዋወቀ አትሌቲክሳችን በዓለም በትልቅ ደረጃ ያስተዋወቀ በእግር ኳሱም ቢሆን የመጀመሪያው የአፍሪካ ዋንጫ መስራች ሆነን በትልቁ የጀመሩትን አባቶቻችንን እንዳይቀጥል ትልቅ እንቅፋት የሆነው በተለይ ባለፉት 30 ዓመታት ወደዚህ የተቆጠረው የስፖርት መዋቅር ለዚህ ስፖርት ውድቀት አንዱ ነው። ምክንያቱም ትኩረት አለመሰጠቱ። አሁንም እግር ኳሱ ላይ ያለው ችግር እንዳልኩ በግለሰቦች ቁጥጥር ስር መዋሉ፣ ሁለተኛ ራሱ አትራፊ መሆን አለመቻሉ፣ ባለሀብቶችን መሳብ አለመቻሉ፣ ይሄ ለእግር ኳሳችን አንዱ ትልቅ ውድቀት ነው። አሁን የተቋቋመው ምክር ቤት ይሄንን ማዳን ከቻለ ቆመን እናጨበጭብለታለን። ምክንያቱም ውጤቱ በአመት በ6 ወር በ2 ዓመት የሚታይ ነው። ግን ይሄንን ለረጅም ዓመታት ሲወርድ ሲዋረድ የመጣውን ችግር የማይቀርፈው ከሆነ በተለይ አሁን እግር ኳሱ ላይ ትልቁ ተጫዋቾች ራሳቸውን ለአፍሪካ ክለቦችና ለሌላ ብቁ እንዲሆኑ ያላደረጋቸው ዋናው ምክንያት እንደምታውቀው በሙስና የተዘፈቀ በመሆኑ ነው። ተጫዋቾች የፊርማ ገንዘባቸውን ደላላና አሰልጣኞች እንዲሁም ደግሞ የክለብ አመራሮች ሁላ እንደሚወስዱባቸው ይናገራሉ። ብዙ ጊዜ በተጨባጭ ማስረጃ እጅ ከፍንጅ አትይዘውም። ለምን? ሌባ ማስረጃ እየተዋው ስለማይሄድ። ግን ይሄን ብዙ ጊዜ የስፖርት ጋዜጠኞች ያነሱታል፣ ስፖርቱ ማህበር ላይ ያነሱታል። ይሄን ማስቆም አልተቻለም። ለእግር ኳሱ ውድቀት አንዱ ይሄ ነው። አንዳንድ ጊዜ እኮ በትምህርት ቤትና በየመኖሪያቸው በየአካባቢያቸው ቶፕ ሆነው ቤንች የሚያደርጓቸውና ይሄ ሰው ሲጠፋ የሚያስገቧቸው ልጆች እግር ኳስ ክለብ በቤተሰብ ባጎት ባክስት በገንዘብ አግኝተው ክለብ ገብተው ተወዳድረው አልፈው እድሉን ሲያገኙ እነዛ የሚበልጧ ልጆች ስቴዲየም ላይ ቁጭ ብለው ፀሐይ የቀቃቸው የሚያዋቸው ጊዜ ይመጣል። በእኔ ከረጅም ዓመት ጀምሮ ስለማቀው ማለት ነው። እና ይሄ የሆነበት ምክንያት በሙስና መታጠሩ፣ ተጠያቂነት ያለው መዋቅር አለመኖሩ፣ በመንግስት በኩል ሲነ የነበረው አሿሿምም አንድ ቦታ ላይ እግር ኳስ ፌዴሬሽንን የመራ አካል፣ አትሌቲክስ ፌዴሬሽንን የመራ አካል፣ ሌሎች ክለቦችን የመሩ አካሎች
ጥፋት ሲያጠፉ ከአንዱ ቦታ ተነስተው ወደ አንዱ ቦታ ሄደው ሲሾሙ ነው እንጂ ተጠያቂ ሲሆኑ አይታዩም። ተጠያቂነት አለመኖር ራሱ አንዱ ይሄ የሀገራችን ስፖርት እንዲወድቅ ትልቅ ምክንያት የፈጠረ ነው። አሁንም እያየን ነው። ሚሊየን ብር እኮ የሀገሪቷን ሚሊየን ብር ተጠይቀው ይሄን ነገር ኦዲት አስደርጉ እንደዚህ ያድርጉ ተብለው ከመንግስት በላይ ነን ብለው የሚያስቡ ሰዎች አሉ። ሁለተኛ በቃ ጡረታ ወጥተዋል አብቅቶላቸዋል ምናምን ተብለው ረጅም ዓመት ስፖርቱን መርተው ውጤት አላመጡም ብለው ያወጡት ሰዎች ቤት መጥተው ተሽሎክልከው ደግሞ መልሰው ያንን ቦታ ሲይዙት ታያለ። ለአዳዲስ አመራሮች እድል አልተፈጠረም። ጠቅላላ ጉባኤ ክለቦች በወቅቱ አያደርጉም፣ ፌዴሬሽኖች በወቅቱ አያደርጉም፣ ሌሎች ደግሞ ተቋማትም ጠቅላላ ጉባኤ በወቅቱ አይጠሩም። ያ ክለብ በህጉ መሰረት ኦልሬዲ ፈርሷል ማለት ነው። በህገ ደንቡ ራሱ ፈርሶ ይሄንን እያቻቻሉ የሚሄዱ የመንግስት ተቋማት ወይም ፌዴሬሽኖችም ስላሉ ይሄንን የሚቀርፍ ከሆነ አሁን በስፖርት ውስጥ የምናነሳቸው ሁለት ነገሮች አሉ አይደል? የኢትዮጵያ ስፖርት ሲነሳ አንድ የምናነሳው እግር ኳሱም ሆነ አትሌቲክሱ፣ ሌሎችም ስፖርቶች ልማታቸው ላይ ጥያቄ ይነሳል። እንደገና ደግሞ አስተዳደራቸው ላይ ዴቨሎፕመንትና ገቨርናንስ ጥያቄ ነው የሚነሳው። አሁን ይህንን አዋጅ ስናየውም የስፖርት ልማትና አስተዳደር አዋጅ በሚል የወጣ መሆኑን ስናይ በቀጣይ ለስፖርቱ ልማት የሚሆኑ እቅዶችና ለአስተዳደሩም ሊያገለግሉ የሚችሉ ነገሮችን በውስጡ በስሩ ሊይዝ እንደሚችል እናነሳለን። በተለይም ደግሞ ከዚህ ቀደም ከዶክተር ጋሻው አብዛ ጋር ቆይታ አድርገን ነበረ። በዌብሳይታችን ላይ ማግኘት ይችላሉ፣ በኢትዮጵያን ስፖርት ዌብሳይት ላይ እና እዛ ዌብሳይት ላይ ምንድን ነው የተነሳው ነገር ቆይታ ስናደርግ ይሄ አዋጅ እየተሻሻለ እንዳለ ነበረ። ያ ቃለ ምልልስ ሲደረግ እንደሚጸድቅ ሲጠበቅ ነበረ ያኔ ማለት ነው። ባደረግነው ቆይታ ላይም ምን ያህል እንደዚህ አይነት በቀጣይ በተለይም ደግሞ ከክለቦች ጋር በተያያዘ ቢዝነስ እንዲሰሩ ራሱ የሚፈቅድበትን መንገድም እንዳለ ሲነሳ ነበረ። ከቢዝነስ አንጻር ከተለያዩ የእግር ኳሱና የአትሌቲክሱን በዙሪያቸው ሊይዟቸው የሚችሏቸውን ነገሮች እንዳካተተ ነበር ሲነሳ የነበረውና በተለይም ደግሞ እንደዚህ አይነት ነገሮች ወደ መንግስት በኩል መምጣታቸው በአዋጅ ደረጃ መጽደቅ መቻላቸው ስፖርቱ በቀጣይ ለሚያሳየው እድገት እንደ መሰረት ሊሆንለት ይችላል፣ እንደ ጋይድላይን ሊያገለግለው ይችላል እና አሁን በተለይ የተሰሩ ያሉ ነገሮች የአዲስ አበባ ግራንድ ፕሪን ተመልክተናል። በጥሩ መልኩ ተካሂዷል ባለፈው። እንደዚሁም ደግሞ በሌሎችንም እንደዚሁ ውድድሮች አዲስ አበባ የምታስተናግድበት እድሎች አሉ። ኢትዮጵያ ውድድሮችን ለውድድሮች በሯን ክፍት እያደረገች እየሄደች ትገኛለች እና ይሄ ለልማቱ ከፍተኛ አስተዋጽኦ እያደረገ ይገኛል። በመንግስትም በኩል ጥሩ ትኩረት እያገኘ እንደሚገኝ ከቅርብ ጊዜ ወዲህ እየተመለከት እንገኛለን። በተለይም ደግሞ አሁንም ይሄ የውድድሮች የጎልድ ሌብል ውድድሮች ወደዚህ መምጣት ከቻሉ በቀጣይ ደግሞ አሁን ይሄ ልማት ተብሏል። የእግር ኳስ ልማት ደግሞ ዋነኛው ይሄ ግራስ ሩት ነው አደለ? ከስር ጀምሮ የሚነሱ ወጣቶች ላይ ማተኮር ነው። ስለዚህ ከዛ ጋር ተያይዞ የሚወጡ ህጎችም ስለሚኖሩ እንደዚሁ በመንግስት ስር እንደዚህ አይነት እቅዶች መውጣት መቻላቸው ለስፖርቱ ትኩረት እየተሰጠው እንዳለ አመላካች መንገድ ነው እና ምናልባትም ለቀጣይ እርምጃዎች ኢትዮጵያ በስፖርቷ ለምታልፍባቸው አሁን ላይ እንደ አንድ አይን ብሌን የሚታየው አትሌቲክስ እንኳን ውጤት እየጠፋበት ተመልክተናል እና ከዛ ጋርም በተያያዘ እንደዚሁ ለነገሮች መፍትሄ ለማበጀት እንደዚሁ ያገለግላል። እግር ኳሱንም ደግሞ የተበላሸውን አሰራር ብልሹን አሰራር ወደ ተሳለጠ መንገድ ለማምጣትና እግር ኳሱ በራሱ ቢዝነስ መስራት እንዲችል ገንዘቦችን ማመንጨት እንዲችል ሌሎችንም እንደዚሁ ሰዎች ሳቢ የሆነ መልኩ መምጣት እንዲችል የሚደረግበትን ደረጃዎች ማለፍ ይችላል እና ይሄ አዋጅ መጽደቁ ለኢትዮጵያ ስፖርት ትልቅ ነው ብዬ አስባለሁ። በእኔ በኩል ጥሩ። እንግዲህ አሁን ካነሳሳቸው ውስጥ አንዱ በቀደም አዲስ አበባ ግራንድ ፕሪ ውድድር ነው አይደለም እንዴ? በጥሩ መንገድ ተካሂዷል ብለሃል። እኔ ግን ደስተኛ አይደለሁ። ለምን? የገዛ ሀገራቸውን በቀደም አንስተነዋል ውድድር እንሳተፋለን ብለው በመጀመሪያ ይሳተፋሉ ተብሎ ለዓለም አትሌቲክስ ፌዴሬሽን ሰጥተህ ይህን ትልቅ ውድድር ኢትዮጵያ ብታዘጋጅ የአትሌቶች ሀገር ነች፣ ለዓለም አትሌቲክስ ትልቅ አስተዋጽኦ አበርክታለች ተብሎ ተሰጥቶን አንወዳደርም ብለዋል። እነዚህ ሰዎች ላይ ዲሲፕሊን እርምጃ ካልወሰድክ፣ ተጠያቂነት ካላመጣ ምናልባት ሰው በተለያየ ጉዳዮች ላይ ምናምን ተይዞ ትኩረት ላይ ሰጠው ይችላል። ይሄ በቀጣይ ዓለም አቀፍ ተቋማት ሀገራችንን እንዳያከብሯት መንግስትም ብዙ ገንዘብ ፈሰስ አድርጎበታል። ወደ 240 ሚሊዮን አካባቢ። አዎ ዓለም አቀፍ አትሌቲክስ ፌዴሬሽን በርካታ ሚሊዮን ዶላር ከ20 ሚሊዮን ዶላር በላይ ሽልማት አዘጋጅቶበታል እና ገንዘብ አንሶናል ብለው በቀጠሯቸው የውጭ ኤጀንቶች የውጭ ዜጎች ሁላ በሆኑ እዚህ ውድድር እንዳትወዳደሩ ተብሎ አገራቸውን እንዳያከብሩ። አንዳንዴ እኮ ለገንዘብ ብለህ አገርህን ታከብራለህ።
ሀገራችን ላይ ሌላ ውድድር እንዳይደረግ ያደረጉ ተጠያቂነት ያላቸው ሰዎች አሉ። ይጠየቃሉ ወይ ነው አሁን እኮ ጥሩ አሁን የተቋቋመው የሚቋቋሙ ወይም ይሄንን አዋጅ የሚያወጣ ወይም ምክር ቤቱ ብዙ ጊዜ ምናልባት ጠንከር ብሎ ሄዶ ለውጥ የሚያመጣ ከሆነ ደስ ይለኛል። ግን እኔ ካየሁት በእድሜ ረጅም ዓመታት በርካታ ጊዜ ምናልባት የአሁኑ በጠቅላይ ሚኒስትር ደረጃ መዋቀሩ ምናምን ሊሆን ይችላል ትኩረት ተሰጥቶታል ትል ትችላለህ። ግን በርካታ ጊዜ እንደዚህ አይነት ነገሮች ኮሚቴ ይቋቋም ይባላል። ኮሚቴ ይቋቋማል፣ ምን ይደረጋል፣ እቅዶች ይወጣሉ። ተግባራዊ ሲሆኑ አታይም። በጣም ከባድ ነው። ተግባራዊ ሲሆኑ በፍጹም እያየን አይደለም። ስለዚህ አሁንም ውጤታማ ካልሆነ እነዚህን ነገሮች ማጥፋት ከቻል አላማው ይሄ ነው መሆን ያለበት። መጠቀም አለባቸው። የስፖርት ጋዜጠኞችን እኮ አንድ የሆነ ተቋም ጥፋት አጠፋህ ምናምን ብሎ ትችት ሲያቀርብበት አሳደው ገዝተው ቅጥር ቀጥረው ምን ብለው የሚያሳድዱ አካላት ያሉበት ነው። ጥቅማቸው ቀረብን ብለው ማለት ነው። ልክ ራሳቸውን መንግስት እንደወከላቸው አድርገው የመንግስት ሰዎች እንደሆኑ አድርገው ጋዜጠኛ የሚያሳድዱ፣ አትሌት የሚያሳድዱ፣ እግር ኳስ ተጫዋች የሚያሳድዱ የስፖርት አመራሮች ለቀው የስልጣን ዘመናቸው አልፎ ለቀው በአትሌቲክሱ አንስተናል። ባለፈው ትልልቅ ሰዎች ሳይቀሩ በሀገራችን ትልቅ በገንዘብ በሙያቸውም ትልቅ አስተዋጽኦ ያበረከቱ ሰዎች እዛ ጋር የሆነ ዳይመንድ የሚፈስ ነገር አለ መሰለኝ። ልክ ከስልጣን ሲለቁ የቀጣውን ስልጣን የያዘውን አካል እንደማበረታታት ሲያሳድዱ ነው የምታየው። በቃ አፍርሰው ተመልሰው ገልብጠው ለመምጣት ነው። ይሄንን የሚሰሩ ደግሞ የሚቀምሩ ቅመም የሆኑ የታወቁ ሰዎች አሉ። አይለቁም በፍጹም። ቤት ተመልሰው እንደሚመጡ አታውቅም። እና ይሄንን ማስተካከል ከቻለ እኔም አንተ እንዳልከው ደስተኛ ነናል። እንግዲህ ዛሬ ባወራንበት ከዛሬ ዓመት ደግሞ እናይና ለውጥ መጥቷል የሚለውን ነገር የምናየው ይሆናል። ሌላው ደግሞ ከዚሁ ከኢትዮጵያ ስፖርት ዜናዎች ውስጥ ሳንወጣ በአትሌቲክሱ በኩል በኢሊሊ ሆቴል ለ2 ቀናት ተካሂዷል 29ኛው የኢትዮጵያ አትሌቲክስ ፌዴሬሽን መደበኛ ጠቅላላ ጉባኤ። እንግዲህ የተለያዩ መተዳደሪያ ደንቦች በማጽደቅ ነው የተጠናቀቀው። በፌዴሬሽኑ የጽህፈት ቤት ኃላፊ ዶክተር አመንሲሳ ከበደ ቀርቦ የጉባኤው አባላት ሰፊ ውይይት ካደረጉበት በኋላ በአንድ ድምፅ ታቅቦ ብቻ የጸደቀው ይህ አዲስ ደንብ እንግዲህ በርካታ አንኳርና አዳዲስ አሰራሮችን ያስታወቀው። ከነዚህ መካከል ለማንሳት ያክል የመጀመሪያው የስልጣን ገደብ ተጥሏል። ማንኛውም የስራ አስፈጻሚ አባል በአንድ የ4 ዓመት ምርጫ ዘመን የሚያገለግል ሲሆን ከ2 የምርጫ ዙር በላይ በስልጣን መቆየት እንደማይችል እንግዲህ ተወስኗል ማለት ነው። 8 ዓመት ማለት ነው። 2 ከተመረጠ አንድ 4 ዓመት 2 4 ዓመት 8 ዓመት ማለት ነው። 2 ተርም እንዲያገለግል። ከዛ ሁለተኛው ደግሞ የባለሙያዎች ተሳትፎ ግዴታ ይሆናል። ይህም በስራ አስፈጻሚው ስብስብ ውስጥ ማለት ነው የግድ ቢያንስ አንድ የቀድሞ አትሌት፣ አሰልጣኝ ወይም የስፖርት ሳይንስ ባለሙያ መካተት እንዳለበት ደንቡ ያስገድዳል። ይሄ ሁለተኛው ነው የወጣው። እሺ አሁን እዚህ ላይ ምን መሰለህ ኢትዮጵያ አትሌቲክስ ፌዴሬሽን ውስጥ የምትመረጠው ፌዴሬሽኑን ለማስተዳደር ነው አይደለም። ፌዴሬሽኑን አሁን አብዛኞች አትሌቶችና የተለያዩ አሰልጣኞች ምናምን በአሁኑ ተካተውበታል። እኛም ስንል የነበረ ነው ለምን ለሀገራቸው ያገለገሉ እውቀት ያላቸው ምናምን ቢሆኑ ብለን ብዙ መስንጨቀጭቅ ነበር። በርካታ አሰልጣኞች፣ የስፖርት ሳይንስ ባለሙያዎች፣ አሰልጣኞች ተካተዋል። ግን አሁንም ጠቅላላ ጉባኤው ላይ እንደዚህ ብለህ ማሰር አሁን ምን ያህል አትሌቶች አስተዳዳሪ ለመሆን ይበቃሉ ነው። ትልልቅ አትሌቶች እኮ ሊያስተዳድሩ መጥተው እኮ ብዙ ውዥንብር ተፈጥሮ ብዙ ችግሮች ተፈጥረው አገራችን ሁላ ለውርደት ተዳርጋ ታውቃለች። አትሌቶች ይምሩ ተብሎ ማለት ነው። አትሌቶች አይምሩ እያልኩ አይደለም፣ ጥሩ ነው። ሌላ አሰልጣኞችም አንድ አሰልጣኝ እውቀቱ የማሰልጠን ነው። የአስተዳደር ጎጎነ ከተማረቆ ይቻላል እኮ አድሚኒስትሬሽን ተምሮ ወይ ስፖርት ሳይንስ ምናምን ተምሮ ማስተዳደር ይቻላል። ያስተዳደር ነገር ስለሆነ ማለት ነው። ያው ቦርድ ሆነ ስራ አስኪያጅና የጽህፈት ቤት ኃላፊ ምናምንም ቀጥረህ ብታስተዳድረው ቦርድን ብትሆን እውቀቱ ያስፈልግሃል። የሳይንስ ምንድን ነው የስፖርት ሳይንስ የተማረ ነው፣ ጥሩ ነው። ግን አሁን ይሄን ስትገድበው በቀጣይ በእነዚህ ባለሙያዎች ውስጥ ብቻ የምትሰጥ ከሆነ የማስተዳደር አቅሙን እንዲያጣ የተወሰኑ ሰዎች ላይ ብቻ እንዲሽከረከር ታደርገዋለህ። ተመልሶም እነዛ ሰዎች እንዲመጡ ታደርገዋለህ። እድሉን አትከፍትም። ግን እዚህ ጋር እኔ ተቃራኒ ሀሳብ ነው ያለኝ። ችግር የለው። እዚህ ጋር አሁን ሲጠቀስ ቢያንስ አንድ ነው የተባለውና
ምናልባት አሁን እነዚህ ከነዚህ አንድ ማለት ቆይ አይን ያልገባኝ ነገር አለ። አንድ ሰው ይግባ ነው ቢያንስ አንድ ሰው መካተት አለበት። አሁን የስራ አስፈጻሚ አባላቶች ውስጥ ስንት እንደሚሆን ሜቢ ቁጥሮቹን ይሄ ትክክለኛ ቁጥሩን አሁን እዚህ ላይ መጥቀስ ባንችልም ምናልባት አሁን ለምሳሌ ወደ 11 አይበልጥም 11 እዛ አካባቢ እንደዛ ብንል አንድ ሰው ቢካተት አሁን ቀደም ሲል ሲነሳ መካተት አለበት ነው። ከነዚህ አስተዳደር ሲነሳ ነበር አይደል? የአስተዳደር ችግር የአስተዳደር እውቀት አላቸው የሚለው ሲነሳ በሌሎች አስተዳደር እውቀት ባላቸው ሰዎች መደገፍ ይችላሉ ብዬ አስባለሁ እዛ ውስጥ ያሉትና እነሱ ደግሞ በአትሌት በሩጫ ውስጥ ያለፉ ስለሆኑ የአትሌቶቹን ችግር በመረዳት ረገድ አትሌቶቹን ቀርቦ በማወቅ ረገድ እነሱ በዛ በኩል ብልጫ ይኖራቸዋል እና የሁለት የመተጋገዝ ነገር የመሞላላት ነገር ይታየኛል። እኔ አትሌቶቹ እንደዚህ አይነት ውሳኔ ላይ ቢያንስ አንድ ሰው ይግባ ነው። ቢያንስ አንድ ሰው ይግባ ከሆነ ምንም ያስኬደናል። ግን በጠቅላላ ከሆነ ግን አያስኬድም። ጠቅላላ አይደለም፣ ቢያንስ አንድ ሰው መካተት አለበት። እሺ፣ ሌላኛው ደግሞ የውጭ አትሌቶች ቅጥር ተፈቅዷል ይላል። የሀገር ውስጥ የአትሌቲክስ ክለቦች የውጭ ሀገራት አትሌቶችን በክለባቸው መቅጠር የሚችሉበትን አዲስ እድል ነው ተከፍቶላቸዋል ሲልም ተቀምጧል። ይሄ እሺ፣ የውጭ አትሌቶች መቅጠር ኦኬ። ይሄ ዘመኑ የግሎባላይዜሽን ነው። የእኛም ልጆች ውጭ እየሄዱ በየክለቡ እየተወዳደሩ ነው። ግን ችግሩ የውጭዎቹ ሲሄዱ ለክለብ ሲሄዱ ዜግነታቸውን የሚያስቀይሯቸው አይነት ስለበዛ እሱ የሚያሳዝን ነው። ምክንያቱም አሁን እዚሁ አትሌቲክስ ፌዴሬሽን ውስጥ ለረጅም ዓመት በነበረ በተዘፈቀ በብልሹ አሰራር አትሌቶችን በገፋ አሰራር ምክንያት ብዙ ጊዜ አይተህ ከሆነ ልጆቻችን ወደ ውጭ ሲሰደዱ በፊት የኬንያ ነበሩ። አሁን ከቅርብ ጊዜ ወዲህ ደግሞ የኢትዮጵያ እየባሰ መጥቷል እና ያን የአስተዳደር ችግር ነው። እንግዲህ ይቀረፋል ብለን እናስባለን በቅርቡ። ግን እኔ የምለው አሁንም ክለቦች ኢትዮጵያ ለዓለም የሚበቃ አትሌት ያላት ወደዚህ ወደ በቆጂ ምናምን ብትሄድ እኔ አንድ መጽሐፍ እያዘጋጀው ሄጄ ነበረ። ሌሊት አገር ምድር ሰው ነው የሚመጣው። እንግዲህ የአትሌቶች መነሻ የትላልቆቹ የነ ቀነኒሳ የነ ደራርቱ የነ ጥሩዬ የነ ሁሉ መነሻ ስለሆነ ኤሌመንተሪ ሃይስኩል የተማሩበት ትምህርት ቤቶች ሁሉ ሄጄ አይቻለሁና በርካታ አትሌቶች የሚፈልቁበት ሀገር ነውና ሕጉ መቀመጡ እንዳለ ሆኖ አሁን የኛ ክለቦች ገቢ ያላቸው ወይ ነው አሁን ማወቅ ያለብን። የመንግስት ድርጅቶች ናቸው። ከአትሌቲክሱ የሚያተርፉት ነገር አለ ወይ? አትሌቲክስ ውድድር እኮ በቀደም በዚህ በግራንድ ፕሪ ውድድር ላይ እኮ ታይቷል። እኛ የውጭ ዓለም አቀፍ ውድድር ኦልሞስት ኦሎምፒክ ብለው የአንድ ቀን እኮ ያ እድል ተሰጥቶን እኮ የእኛ አትሌቶች አንሮጥም ብለው በነጭ አስተዳደሮቻቸው ወይ ማናጀሮቻቸው ተገደው ውድድሩ ላይ አንካፈልም ብለው አትሌቲክስ ፌዴሬሽኑን ንቀው መንግስትን ህዝብን ንቀው ወጡበት ሀገር ነው። አሁን ክለቦች ከዚህ ትርፍ ያገኛሉ ነው። አሁን በእግር ኳሱም እኮ ትንሽ ለምን የውጭ ተጫዋቾች ይመጣሉ ምናምን ብንል እግር ኳስ ብዙ እያፈራን አይደለም። በሜዳም በምንም ተጫዋች ኦኬ ይሁን። ክለቦች በፊት ቅዱስ ጊዮርጊስ ነበር በብዛት የሚገዛው። እሱ ደግሞ አፍሪካ ሻምፒዮንሺፕ ስላለበት እዛ ሄዶ የሚሰጠው መልስ የነበረው ጊዮርጊስ ለመፎካከር ነበረ። አሁን ግን አንደኛ አፍሪካ ድረስ ሄደን ክለቦች ውድድር ላይ ክለቦች ተወዳድረን አትሌቶች የሚያገኙት ገቢ ያለው ነው። ይሄንን ህግ ይጽደቅ። ግን የትኛው ክለብ ነው አሁን የውጭ አትሌት እንግዲህ እናያለን። እንደ እግር ኳሱ እንዳይሆን አሁን ከውጭ ከናይጄሪያ ከምናምን ኳስ መንደር ውስጥ ራሱ ሮጦ ያላወቀ ሰው እየመጣ ጉቦ ግማሽ ደሞዙ ሼር እየተደረገ የሚገባው እንደ እግር ኳሱ ካልሆነ ህጉ መዝጋት አትችልም። የእኛ አትሌቶች ውጭ እየሄዱ ክለብ እየተወዳደሩ ክፍት መሆኑ ጥሩ ነው። ግን ለእኛ ሀገር ያገለግላሉ። እዚህ ጋራ ከግራንድ ፕሪ ጋር የተነሳ ሀሳብ ስላለ ለማጥራት ነው። አትሌቶች ይሄ ያልተሳተፉ አትሌቶች መካከል ለምሳሌ ቢኒያም በውድድር ነበር ቢኒያም መሀሪ በዛን ቀን ተመሳሳይ ቀን ላይ ከዛ ደግሞ ሁለተኛ ወጣ አትሌት ነበር ቢኒያም መሀሪ በተወዳደረበት ውድድር። ሁለቱንም አትሌቶች አካተዋቸው ነበር እዛ የአዲስ አበባ ግራንድ ፕሪ ውድድር ላይ እና እነሱ ሌላ ዓለም አቀፍ ውድድር እያለባቸው እዚህ ውድድር ላይ ማካተት ራሱ ውድድሩን ሲያወጡ ይሄ ሊስቱን ሲወጣ በፌዴሬሽኑ በኩል ግንዛቤ ያላስገቧቸው ነገሮች አሉ የሚል ጥያቄ የሚያስነሳ ነውና አትሌቶቹ ላይ ብቻ የሚያመጣው ብር ነው አይደል? አዎ። ግን አትሌቶቹ ቀድሞ ስኬጁል የተደረገ ውድድር ካለባቸው ትልቅ እኮ ኪሳራ ውስጥ ገባች ሀገር። ነገ እኮ ዓለም አቀፍ አትሌቲክስ ፌዴሬሽን እኮ ውድድር ላይ ሰጥህ ይችላል። አንተ አንድ ቀን ሄደህ ለምታመጣው ዶላር ብላ በኢትዮጵያዊነት እኔ በፍጹም አይቼ የማላውቀው ነገር። ቀድሞ ስኬጁል የተደረገ ውድድር ከሆነ ምናልባት ምንም ማድረግ ላይ አይችሉ ይችላል። እሱን ማወቅ ነበረበት ነው ፌዴሬሽኑ ሜቢ ማጣራት ያለበት ነገር ኖ ፌዴሬሽኑ እሱን እናጠራለን ነው ለቀጣይ። ልክ ነህ ያነሱ ሀሳብ። ግን ፌዴሬሽኑ እኮ እነሱን ጠይቄ አረጋግጬ ብሎ ነው እኮ ለዓለም አቀፍ አትሌቲክስ ፌዴሬሽን እነሱ ይወዳደራሉ ስላለ እነዚህ የሚወዳደሩ ከሆነ ኢንተርናሽናል ሯጮች ስለሆኑ መስፈርቱን ያሟላል ብሎ የሰጠህ እኮ አትሌቲክስ ፌዴሬሽን የዓለም አቀፍ አትሌቲክስ ፌዴሬሽን። ግን እነሱ አሁን ምክንያት ሊሰጡ ይችላሉ። አሁን ይሄ እንግዲህ እሱም በደንብ
ቢዚ ስለሆኑ ሰሞኑን በዚህ በጠቅላላ ጉባኤም በግራንድ ፕሪውም በምናምን እናነጋግራቸዋለን። ይሄንን እኔ ልንገር፣ እኔ አሁን ባለን ሰዓት አይበቃንም፣ እያጠቃለልን እንሂድና ሌላ ጊዜ እናወጣለን። ይሄንን ፌዴሬሽኑ ሲመሰረት አይተህ ከሆነ እኛ ኢትዮጵያን ስፖርት .com ላይ የሰራ ነው ነበር በፒክቸር ሁላ አድርገን ልክ አይደላችሁም ተብለ ነው የለቀቁ ከዚህ በፊት የለቀቁ ከአትሌቲክስ ፌዴሬሽን ስልጣን የለቀቁ ትልልቅ ሰዎች ጭምር የሚመጣውን አትሌቲክስ ፌዴሬሽን እያጠቁ አንዱ ባንዱ ላይ ሰላማዊ ሰልፍ እያስወጣ ነው። ባለፉት 3 እና 4 ኦሎምፒኮች ያየ ነው። ኦልሞስት በምርጫ በለው እንጂ የመፈንቅለ መንግስት ያህል የማስተባበር ገንዘብ እየተረጨ ለምርጫ ነው ሲደረግ የነበረው። ስለዚህ እኔ የአትሌቲክስ ፌዴሬሽኑም ችግር ጥፋት ሊኖር ይችላል፣ እናጠራለን። ግን ልጆቹ ግን በምንም አይነት ቢሆን እኔ አንደኛ የገንዘብ ችግር የለባቸውም አትሌቶቻችን። ግን ለዓለም አቀፍ አትሌቲክስ ፌዴሬሽን ይህን ውድድር ምናምን ያውም የግል ውድድር ነው ብለን እዚህ አገሬ ላይ ብትገኝ ይሻላል። ምናልባት እዛ ሄደህ $1 ሚሊዮን ታገኝ ይችላለህ። እዚህ ጋር $100,000 ሊሆን ይችላል የሚከፈልህ። ግን ይሄ ደግሞ ለሀገር ከሚያመጣው ጥቅም አኳያ መደረግ ነበረበት። ግን እስኪ ቀጣይ ሁሉንም አስገብተን ካገኘናቸው አለዛ በራሳችን መረጃውን አጥርተን እንመጣለን። ፒች ስፖርት